ትፈልጋለህ? ለ2018 ህይወትን መቀየር ትፈልጋለህ? ከፈለክ ማዕረግና መስራት ያሉብህ ነገሮች አሉ። ስለዚህ እኔ የምልህን ነገሮች አዳምጠኝ። ራስህን ቀይረው። ያንተ ማንነት ነው የማትፈልገውን ኑሮና ነገሮች ወደ ህይወትህ የሚያመጣብህ። እስቲ ወደ ኋላ መለስ ብለህ አስታውስ። ለ2017 ምን እንዳደረግ፣ በምን ጊዜን እንዳጠፋው፣ እንዳቃጠልከው። 24 ሰዓት ቤት ተቀምጠ ጌም ስትጫወት ነበር። አይምሮ ዳሜጅ እስኪሆን ድረስ፣ ወገብ እስኪቆስል ድረስ፣ ጥንካሬ ከሰውነት ተሟጦ እስኪያልቅ ድረስ ጌም ስትጫወት ነበር። ጌሙ ማልበቃ ብሎ ስልክህን በማውጣት ቲክቶክ 24 ሰዓት ሌሊቱን ሙሉ እንቅልፍን እስክታጣ፣ የጎን ትከሻ እስኪቆስል ድረስ፣ አይምሮ እስኪደነዝዝ ድረስ ትመለከት ነበር። ቲክቶክ ላይም የምትመለከታቸው ቪዲዮዎች ለሴክሹዋል ነገር ስለሚጋብዙ አንተም ያኔ ራስህን መቆጣጠር ስለሚያቅትህ ወደ ቤት ሩም በመግባት ማንም እንደሌለ በማረጋገጥ ፖርኖግራፊ ከፍተ ወይም ደግሞ በአካል ባየሃት ልጅ በሐሳብህ ሲጋ ታረጋለህ። ራስ ላይ ዝሙት ትፈጥራለህ። ራስን ለጊዜያዊ ስሜት ብለህ ትልቅ ኃጢአት ውስጥ ትከተዋለህ። ሲጋውንም አድርገህ እንደጨረስክ ያ ጊዜያዊ ስሜት ከአይምሮ ውስጥ ከጠፋ በኋላ ምንድነው ያረኩት ብለህ ትልቅ ጸጸት ውስጥ ትገባለህ። ያኔ በዛን ወቅት በሕይወት ተስፋ ትቆርጣለህ። ራስን የማጥፋት ስሜት ይሰማል። የበታችነት ስሜት ውስጥን በረንብ አድርጎ ይሰማል። የሆነ ነገር ብትጀምር ራሱ ኮንሲስተንሲ አትሆንም። ምክንያቱም በራስና በአስተሳሰብህ ታፍራለህ። ራስን ትጠለዋለህ። ለራስህ ትልቅ ክብር የለህም። በቃ የሆነ ትልቅ ሴጣን አለ ካለበት ሰርክል ውስጥ እንዳትወጣ አድርጎ የያዘ ያሰረክ። ሕይወት ለመለወጥ እርምጃ ብታረግ ራሱ በሆነ ነገር ዲስትራክት ትሆናለህ። ወይ በፊልም ትሸወዳለህ፣ ወይ ደግሞ ከመጠን በላይ በማሰብ በመጨነቅ፣ ወይ ደግሞ በቅድሙ ሰርክል ውስጥ ድጋሚ ትገባለህ፣ ወይ ደግሞ የምታፈቅራት ሴት ወደ ሕይወትና ወደ አስተሳሰብ ትመጣለች። በሚገርም ሁኔታ የ2017 ኑሮና ሕይወት ይህንን ይመስል ነበር። ግን ለአሁኑ ለ2018 የሆነ ተአምር መጥቶ ያንን ሕይወት፣ ያንን ሱስ፣ ያንን መጥፎ ነገር፣ ያንን ሐሳብ፣ ህልም በራሱ ጊዜ የሚስተካከል የሚፈጠር የሚመጣ መስሎ ከተመለከት መስሎ ከተሰማ አዝናለሁ። ምንም ነገር 2018 አይፈጠርም። ሕይወት በድጋሚ ልክ እንደ 2017ቱ አይንህን የምታጠፋልህ። ድጋሚ 2017 ላይ የተፈጠረው 2018 ላይ እንዲፈጠርብህ ታረጋለች። ግዴታ ራስን ከሕይወት መጠበቅና መከላከል ይኖርብሃል። ሐሳቦችን፣ ሆቢቶችን መቆጣጠር አለብህ። አይምሮን በፖዚቲቭ ሐሳቦች መሙላት አለብህ። እኔ አልረባም፣ እኔ አልጠቅምም ማለትን አቁም። ለራስህ ፖዚቲቭ ነገሮችን እየነገርክ ራስን የማታበረታታው ከሆነ ያንተ ሕይወት የፈለገውን ነገር በማድረግ የፈለገውን ነገር እንድታስብ በማድረግ አንተን ይቆጣጠራል። ስለዚህ ግዴታ ራስን የምታይበትን መንገድ ማስተካከል አለብህ። ለ2018 በራስ መተማመንን ለመጨመር፣ ሕይወትን ለማሳደግ፣ ራስን ለመቀየር አታስብ። የተወሰነ እንቅስቃሴ ብቻ አታርግ። ጨክነ ግባበት። ያለን ኃይል ተጠቅመ፣ ኢነርጂ ተጠቅመ፣ ጨክነ ጀምረው። ሕይወት እንዳይለወጥ የያዘውን ነገር ምን እንደሆነ ታውቃለህ? ሕይወት እንዳይለወጥ የያዘው ነገር ሰይጣን አይደለም፣ ጓደኞች አይደሉም፣ ቤተሰቦች ወይ ደግሞ ፋሚሊዎች አይደሉም። ያንተን ሕይወትና ያንተን ዓመት እንዳይለወጥ እንዳይቀየር የያዘው ሰው ቢኖር አንተ ነህ። ሕይወትን አትወደውም አይደል ወንድሜ? ቀይረው። ፓወሩ አለ፣ ስልጣኑ አለ። ያንን ገሃነምን ሕይወት የማትወደው ከሆነ መኖር የማትፈልገው ከሆነ ለውጠው። የምትኖረውን ሕይወት የማትወደው ከሆነ ያለበት ቦታ የሚያሳፍር ከሆነ ያንን ሕይወት እንዳትቀበለው። ሁሌም የምታረገው ከሆነ ሁሌም ያለበት ቦታ ላይ ነው የምትቀመጠው። 2018 ላይ ማድረግ ያሉብን ነገሮች የማታረግ ከሆነ 2017 ላይ የተፈጠሩትን ነገሮች 2018 ላይ እንዲፈጠሩ ታረጋለህ። ስለዚህ ከሬጅ ያስፈልጋል፣ ጉብዝና ያስፈልጋል። ግዴታ ከዛ ከተቆለፈብህ ሳጥን ውስጥ መውጣት አለብህ። ካለበት የሲጋሱ ሳጥን ውስጥ ውጣ። እንዳትለወጥ ካደረጉ መጥፎ ሱሶች ውስጥ ውጣ። አስተሳሰብን ከገደለው ሳጥን ውስጥ ውጣ። አቅምን ከሚገለው ሳጥን ውስጥ ሰብረ ውጣ። ምቾት ካለበት ሳጥን ውስጥ ውጣ። ሕይወት የሚለወጠው ወንድነት የሚገነባው በምቾት ወይ ደግሞ በቀላል ነገር አይደለም። ግዴታ ከምቾት ልትረቅ ይገባል። ግዴታ ከምቾት መራቅ ይኖርባል። ወንድነት ላይ ሕይወት ላይ ራስ ላይ መስራት ከፈለክ
አዲስ ኑሮ፣ አዲስ ሆቢት፣ አዲስ አስተሳሰብ፣ አዲስ ከሬጅ ሊኖር ይገባል። ግዴታ የድሮን ሆቢቶችን፣ የድሮ አስተሳሰብን፣ የድሮ ኑሮን ልትረሳው ይገባል። ጌም መጫወቱ ህይወትን አይቀይረው። ከማይጠቅም ነገር ጋር ራስን ማጃጃል ህይወትን አያሳድገው። ሴጋ ማረግ የወንድነት ኃይልን አይጨምረው። 24 ሰዓት ቲክቶክ እያየ ጊዜ ማቃጠል ያንተን አዲሱን ዓመት አያስተካክሉ። ግዴታ ዲስትራክት የሚያደርጉን የሚያዘናጉን ነገሮች ትተህ መሄድ አለብህ። ትተህ ማረግ መጀመሪያ ያለብን ነገር መጀመር አለብህ። ትልቅ ደረጃ ለመድረስ ዛሬ መስራት ማረግ ያሉብን ነገሮች መጀመር አለብህ። ነገ የሚባል ነገር የለም፣ በኋላ የሚባል ነገር የለም። ማረግ፣ መስራት፣ መፈጸም ያለብን ነገር ዛሬውኑ ጀምረው። ትላንትናው ስለተፈጠረው ነገር እንዳታስብ፣ እንዳትጨነቅ። የትላንትናውን ቀን ወደ ኋላ ተመልሰ ልታስተካክሉ አትችልም። ዋናው ነገር ዛሬ ነው። ዛሬ በህይወት ካለ ከተነፈስክ በቂ ነው። መጀመር ያለብን ነገር መስራት ያለብን ነገር ሳንሰንፍ ስራው ጀምረው። አንድን ነገር መስራት ስትጀምር ግዴታ ትዕግስትና ኮንሲስተንሲ ይፈልጋል። በሆነ ታምር በአንድ ቀን ሁሉም ነገር አይሳካልም፣ ሁሉም ነገር አይፈጠርም። ህልምና ህይወትህም በአንድ ቀን የሚስተካከል አይደለም። ልክ እንደ ችግኝ በየቀኑ መንከባከብ፣ ውሃ ማጠጣትና እስኪያድግ መጠበቅ ይኖርብሃል። አንድ ችግኝ ለማድረግ ረጅም ጊዜና ኮንሲስተንሲ ይፈልጋል። ስለዚህ አንተም ለህይወት፣ ለህልም፣ ለአስተሳሰብ፣ ለወንድነት በየቀኑ መመገብ ይኖርብሃል። በየቀኑ ውሃ ማጠጣት ይኖርብሃል። በየቀኑ መንከባከብ ይኖርብሃል። በየቀኑ ትልቅ ጥረት ማድረግ ይኖርብሃል። ግዴታ ትዕግስትና ጊዜ ልትሰጠው ይገባል። ይህንን በምታደርግበት ጊዜ ያን የተከልከው ተክል ከዓመታት በኋላ ያድጋል። ከዓመታት በኋላ ይጠነክራል። ያኔ ህይወት፣ አስተሳሰብ፣ አመለካከት፣ በራስ መተማመን፣ የቴስቴስትሮን መጠን ያሳድግልሃል፣ ይቀይርልሃል፣ ያጠነክርልሃል። ስለዚህ ግዴታ አንድ ነገር ጀምረ ጊዜ ልትሰጠው ይገባል። ኮንሲስተንሲ ያስፈልጋል፣ ትዕግስት ያስፈልጋል። በተለይ ለአዲሱ ዓመት ከማይጠቅሙ ሰዎች ራቅ፣ ከማይጠቅሙ ሰዎች አጠገብ ጥፋ። የፈለገ ጥረት ብታረግ፣ የፈለገ ዋጋ ብትከፍል፣ ህይወት ላይ ኔጌቲቭ ሰዎች ካሉ ያለን ኃይል፣ ያለን ኢነርጂ፣ ያለን አስተሳሰብ ይገሉታል። ሁሌም ደግሞ የሆነ ሰው አለ ህይወት ውስጥ ስትሰራ ስትለወጥ ማየት የማይፈልግ። ያ ሰው ምንም አለ ምንም ያንተ ጉዳይ አይደለም። እሱ ስላንተ መጥፎ ነገር ያወራ፣ አንተ መስራትህን ቀጥል። ሙድ ቢይዝብህ፣ ስሜትን የሚረብሹ ነገሮች ቢናገር እንዳታዳምጠው፣ መስራትህን ቀጥል። የምታስባቸው ነገሮች ላይ፣ የምትሰራቸው ነገሮች ላይ ሙድ ቢይዝ፣ ቢያወራ፣ ቢናገር አንተ ያገባህም፣ አይመለከትህም። ማረግ መስራት ያለብን ነገር ስራው። ዓመታት ካለፉ በኋላ የራስንና የነሱን ህይወት አወዳድረው። ያን አፋቸውን ይዘጋሉ። ምክንያቱም እሱ አንተ የምትሰራው ነገር ላይ ሙድ ሲይዝ አንተ መስራት ያለብን ነገር ሰርተ ተቀይራል። የኢትዮጵያ ኑሮ እንደዚህ ነች ወንድሜ። ቤተሰቦች፣ ጓደኞች፣ አቅራቢ ያሉ ሰዎች ቅስምን የሚሰብሩ ነገሮች ሲናገሩ፣ ውስጥን ዳሜጅ ሲያረጉ በእነሱ ንግግር መሸነፍ የለብህም። ከነሱ አፍ በሚወጣው መጥፎ ቃል የምትሰራውን ነገር እንዳታቆሙ። በጀመርከው ነገር ማንም ባይተማመንብህ አንተ ተማመንበት። ታረጋለህ፣ ታሳካዋለህ፣ ትወጣዋለህ፣ ታልፈዋለህ። ምን እንደጀመርክ አላቅም፣ ምን እያሰብክ እንደሆነ አላቅም፣ ግን እመኑ። ያንን ነገር እመነኝ ወንድሜ። ያንን ነገር ሰው ዝቅ ቢያረግብህም፣ ሰው ቢያጣጥልብህም አንተ ካረከው ጨክነ ከገባህበት ያንን ነገር የማሳካት እድልን ትጨምረዋለህ። የትኛውም ርካሽ ሰው አንተን ሊያስቆም አይገባም። ጆሮን ደፍነ መስራት ያለብን ነገር መስራትን ቀጥል። ህልምን ቺስ አርገው፣ ራስን አሳድገው፣ ራስን ቀይረው። ማንም ስለሚል ነገር ግድ እንዳይሰጥ። ይህንን ነገር ሁሌ ማስታወስልኝ። ሁሉም ሰው አዲስ ነገር መስራት ሲጀምር ይሳሳታል። ስለዚህ የሆነ ነገር ላይ የሆነ ቦታ ላይ ስህተት ብትፈጥር ችግር የለውም፣ ከስህተት ትማራለህ። ዋናው ጉዳይ ግን ስራህን አለማቆምህ ነው። ጥረትን አለማቆምህ ነው። ሙከራ ማድረግን አለማቆምህ ነው። እናም ተስፋ አለመቁረጥ ነው። ተስፋ ከቆረጥክ ባለበት ቦታ ከቆምክ 2017 ላይ የተፈጠረው ለ2018 ድጋሚ እንዲፈጠር ታረጋለህ። ስለዚህ በፍጹም ተስፋ እንዳትቆርጥ። ሰዎች ምንም ይበሉ ምንም ያንተ ጉዳይ አይደለም። ዋናው ነገር አንተ እንቅስቃሴ ማድረግ ነው። ከወደቅበት ተነስተ መስራት ነው። ከገባበት ውስጥ መውጣት ነው። ራስን መዋሸት ማቆም ነው። ያኔ ነው አዲሱ ዓመት 2018 የሚስተካከለው። ስለዚህ ደፍረ ግባበት። የድሮ ልምዶችን፣ ሱሶችን አስወግዳቸው። በራስ መተማመን ይኑር። በምታረገው ነገር ተማመን። ሰው ስለሚለው ነገር እንዳትጨነቅ። የ2017 ኑሮውን ለ2018 እንዳትደግመው። እነዚህን እኔ ያልኩን ነገሮች በደንብ ከሰማኝና ካረካቸው 2018 ያንተ ትሆናለች።